አልያዝክም እንጂ ምን ያስካላስክም እንዴ? በጣም ብዙ ነገሮች ፈጠሩት ነገር የሆኑት ነገር የሚያስጨንቁሽ ቢሆን እኮ መፍትሄው አንቺ ጋር ነው ያለው። መፍትሄውን እንፍታው ሲልሽ እሺ ነበር ሃይሚ። እሺ በጣም ታጋሽ ነው። እሺ ሃይሚ እንዴት ነው ያሰብሽው? እንዲህ ብለሽ ለመናገር ይሄ ሁሉ ጫና ደርሶበት ትዕግስቱ በዚህ ልክ በጣም ትዕግስተኛ ነው ብሩክ። እውነት ለመናገር እንኳን እኮ እየለመንኩሽ ነው አይደል? እንዴት ነው በጣም የትዕግስቴን ጫፍ እኮ ነው እየተፈታተነ ነገር። አንቺ ተበዳይ ብትሆኝም እዚህ ጋር ግን በአንቺና በሱ መካከል ያለውን ነገር ላለማጣት በጣም እየጣረ ነው። እንለያያል ከኔ ጋር መቀጠል የማይፈልግን ሰው እኮ በጣም እየለመንኩኝ ነው አይደል? ነገር የማይወድን ሰው ኤርፖርት ሄዶ ባስ እንደመጠበቅ ነው ምንድነው የሚባል ተረት አለ። እንደዛ ነገር ነው የሚሆነው። እውነቱ ሲወጣ ይቆጭሻል። የሰራኸውን ሰርተህ የሰራሁትን ምንም አልሰራሁም የሰራሁም ብሎ ካለሽ ያንን ስራ እንኳን ቢሰራውም ባይሰራውም አንቺ እስኪ እመኙ አምነሹ ከጎኑ ሁኚ። ምን ይቀንስብሻል? ምን ትሆኛለሽ? ቆይ ከኔ ጋር ቀጥ ይምልሽ ምንም እንዳላደረኩ ስለማቅ ነው ከኔ ጋር ቀጥል እምልሽ። ከዚህ በላይ 2 ዓመት በላይ አብራችሁ የቆያችሁት ጊዜ አይበልጥም? ያ ጊዜ አይበልጥም ከዚች ከአንድ ቀን ስህተት ግን ነው ወይስ? እኔ ምንም ሊገባኝ አልቻለም። የሃይሚ ነገር ማለት ነው። ስለማቅ ነው ከኔ ጋር ቀጥል እምልሽ። ከዚህ በላይ ደግሞ ሃይሚ እኔ በኋላ ደግሞ ጸጽቶሽ ማለት ነው ከተመለሽና ከለመንሹ በጣም ነው የሚደብረው። እግዚአብሔርን ያስጠላል። የሚያስጠላ ስሜት የምር ደግሞ አልቀጥልም እያልኩ ነው። ለማንኛውም መሆን ያለበት ይሆናል። ቡቡዬ ከማንም ሰው ጋር አትጣላ። ሃይሚም ለብቻዋ ተዋት፣ አንተም ለብቻ ሁን። በቃ ያለውን ነገር ዝም ብላችሁ ማየት ትችላላችሁ ካሁን በኋላ። ሃይሚ ሰላም ሆና እንድታምኝ ስለምፈልግ ነው። ገብቶሃል አይደል? እንደምትፈልገው ስህተቱ በውሸት ተወርቶብኛልና ነፃ ወጣለሁ ከጎኔ ሆኜ ነው እስከዛ። እሷ ደግሞ አልተዋጠላትም። በቃ ምንም ማድረግ አይቻልም ብሩኬ። ሁሉም የራሱን ነገር አውጥቶ ነው ደግሞ በትግል አይደለም አንተ ከሰው መጣላቱ ሰላም ማጣቱ አንቺ ቢደብርሽ ኖሮ እሱ የሚጠይቅሽን እሱ የሚልሽን ነገር ታደርጊ ነበር። አንቺ ከአንቺ ጋር እኮ ምንም ያገናኘዋል ከአንቺ ጋር ልጆቹ የሆነት ሌላ ችግር ውስጥ አይደለም። ቆይ እውነት ከሆነ እርጉዝ መምታቱ ተገቢ ላይሆን ይችላል፣ ግን ደግሞ በዚህ ልክ አንቺ ሄደሽ ልትወቅሽው የሚገባው አይነት አይደለም። እውነት ለመናገር እኔ ደግሞ አትለምነኝ እያልኩ ነው። እንዴት ለምነኝም ብዬ አይደለም እንደዚህ ሆኖ ገባህ አይደለም? በቃ ብሩኬ ምኞቷን ታሳካ። በቃ ለተወሰነ ጊዜ ዝም በላ፣ በፈለገች መንገድ ትሄድ፣ ስሜቷን አዳምጥላት። እናንተ በቃ እዚህ ጋር ማቆም አለብን፣ መለያየት አለብን። ለቤተሰቦቻችን በሰላም እንናገር። ቤተሰቦችሽ ለነጋሽዬ ከሆነ እንጂ ዩቲዩብ ላይ ከብሩኬ ጋር ተለያዩ ብለሽ ባትናገሪ ባትመጪ ይሻልሻል። እንደዛ ብለሽ ማለት ነው እያልኩ ያለሁት እኔ አንተን የመረዳት ሆነ የማመን ግዴታ የለብኝም ብሩኬ። እውነት ስነግርህ ላመንሽው ካልወደድሽው እውነትሽ ነው። በግዴታ ማን ኑሪ ይልሻል? እውነት ነው፣ ይሄ ግዴታ ነው። ካልቻለች ብሩኬ መሄድ መብቷ ነው። ምንም ልሄዳለሁ ያለን ሰው ማሳደር ትርፉ ምንድነው የሚባል ተረት አለ። ጋይስ በዛ ጥሩ ነገር ታስሬ መኖር አልፈልግም። ከችግር ውስጥ በገባ ቁጥር እኔ ስህተት ከኋላ ሁሉ የተሰራውን ስህተት በይቅርታ የታለፈውን ሁሉ ስህተት እያመጣሽ ሃይሚ እዚህ ጋር የምዘበዝበው ነገር ተስፋ ያለኝ አይደለም ብለህ ተናገርልኝ። በቃ እኔ እረፍት ላግኝ። ውሳኔ ላይ ቡቡዬ እግዚአብሔርን አንደበተ ጣፋጭ። ከዚህ በፊት ያሳለፉትን የእሷን ታሪክ አምጥቶ እሱ አያወራም። አያችሁት አይደለ? እኔ እወጣልሃለሁ። ለምን እንትን ትላለህ? እኔ ነኝ አይደል? ውጭ በቃ ተለያዩ በቃ ምናምን ብለን የምንሰራ ቪዲዮ ተለያዩ ብላችሁን እንዲህ ብላችሁን ትላላችሁ። በኋላ ሆናችሁን ሲያሳውቁ ጉንፋኑ ለራሱ 2 ቀን አንቺ ናሰሽ 2 ቀን ብሩኬ ናቸው። ጉንፋኑ ለራሱ እነ ፍጽ ያልተያዙ እነ ሀብቴ ያልተያዙ። ከዚህ በላይ ልታገሳችሁ። ለማንኛውም አመሰግናለሁ። ነገርኩህን ነገር እያንዳንዱ ነገር አስብበት። ምን ላድርግ? ሞቡ ምን ታረጋለህ? ምንም ከቤተሰብ ጋር መለያየት ክለጋሽዬ አሳምነህ እንደወሰድከኝ አሳምነህ መልሰኝ ወደ ቤተሰብ እያለች ነው። ወዴት ልትሄድ እንደሆነ አላውቅም። መቼም እኛ ጋር ተለያይተናል። ከዚህ በኋላ ብሩኬ እንዳትጠይቁኝ ብለሽ እንዳትመጪ። በዛው በቃ እዛው እርጊ ይዘው። ምክንያቱም ነገ ተመልሰሽ መምጣትሽ ስለማይቀር ማለት ነው። ወሽመጤ ብጥስ አለ። ሃይሚ የምታወራው ወሬ በጣም ነው የሚያስጠላኝ። ቤተሰብ ይቅርታ አድርጉልኝ። ካራክተሯም ይሁን ምንም ይሁን ማለት ነው። እንለያይ ውይ ምላሷ ላይ ነው እንደ ተነቃሰችው ልጅቷ። ምንድነው ይሄን ሂዩማን ሄር ስትቀያየሪ በቃ እንለያይ የሚለው ነገር አብሮ ከፀጉሩ ጋር እየሰሩሽ ነው እንደሚለቆሽ። ፈጣሪ ትዕግስቱን ስጠኛለች። ኤፕሱን ስተክሮላል አዚም ውይ እንዴት እንደምታቃጥለኝ በቃ ለንለያይ። ሌላ መፍትሄ ብሩኬ በቃ ይሄን እናድርግ እንደዚህ ለዚህ በቃ ይሄን መስዋዕት እንከፍላለን። ሌላ ወሬ አይወራም። እንለያይ በቃ እንለያይ በቃ ተለያዩ። እስኪ እንያችሁ እሺ በቃ ተለያዩ። በቃ ብሩክ ብለሽ ሰውም ሲጠራሽ የትም ሲሉሽ እንዳትሄጂ በቃ ተለያዩ። እስኪ እንያችሁ።
በፈጣሪ ስም ሰው ስንት ዓመት ሙሉ ጥሩ ነገር አሳልፎ በዚህ በትንሽ ስህተት እንትን ይባላል። ምን አለ እውነቱ እስኪወጣ ድረስ እሺ ብለሽ ብትታገሽ ምን ችግር አለው? የትኛው ክብርሽ ይቀንሳል? ምን ይጎልብሻል? ነው ወይስ አስቀመጥሽው ነገር አለ የምትሄጂበት አለ? እኔ በዚህ ልክ ቆጣሽ አልችልም። ምክንያቱም ህይወትሽን አንቺ ነሽ የምታውቂው። ግን በምናቅሽ ልክ እኛ በኋላ የሚጸጽትሽን ነገር ባታረጊ ጥሩ ነው። በቃ ይሄ ልጅ ነው አይደል ብሩኬ ያስረገዘ የሚለው መገናኘቱ እሺ ምንም ችግር የለውም። እንደማንኛውም ሰው ተገናኘ። ሌላ ነገር ሌላ ግንኙነት ካልፈጠረ ይሄ ሰው ማለት ነው እሷን በማግኘቱ ምን ወንጀል አለበት? ወንጀል እኮ የለበትም እኮ ስላገኛት ብቻ ምንም ወንጀል የለበትም። እንዴ ጉድ ይፈላ። ኧረ በስመ አብ። ኧረ ሃይሚ ጨጓራ ነው የምትልጨው። ለኔ አይደለም እግዚአብሔር ለኔ አይደለም ጨጓራ የሚላጠው። ግን በቃ በዚህ ልክ የምታፈቅረውን ሰው እንደዚህ እንለያይ በጣም ይደብራል። ለማንኛውም የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ማል ገብቼ ሰላም አልኳቸው። ጠኔን አዝረዋለች ሃይሚ። ምክንያቱም በቃ መሆን የሌለበት ነገር ነው። በቃ ቃላቶቿ እኔ እንጃ ካራክተሯ ይሁን ምኑ አሁን አይ ዶንት ኖ እንደፈለገ ይሁን ብቻ ግን እንደዚህ በጣም ይደብራል እውነት ለመናገር ማለት ነው። በነገራችን ላይ ታረቅን ካለች ያው ቪዲዮዋ በቃ ማለት ነው ማለት በብዙ አንግል ነው ምንረዳት ግን ትንሽ እንኳን የሆነ ማስተባበያ ያለው ነገር በቃ አለ አይደለ ኦዲየንሱ እንኳን የሚወዳችሁ ሰው እንኳን ሰምቶ ትንሽ የሆነ ተስፋ ያለው ነገር በቃ አንዳንዴ ቀልቀል የሚባል ነገር አለ። በቃ በመደዳው በቃ ግግም ብሎ በቃ እንለያይ በቃ ይህች ብቻ ቃል ነች በቃ። ወይኔ ዊጉ ሲለወጥ በቃ ይሄን እንለያይ የሚለው ነው ፀጉሯ ላይ የሚሰኩላት። እግዚአብሔርን እኔ በጣም ተናድጃለሁ ዛሬ። ቅርታ አድርጉልኝ እግዚአብሔርን እንዴ እስኪ ቆይ ተለያዩ በቃ እስከዚህ ድረስ ቆይታችኋል። በቃ ተለያዩ። ሃይሚም ህይወትሽን ምሪ፣ ቡርኬም እንደዛ ብለን አስተያየት እንስጥ። አሁን እኛ እንስጥ። ነገ አታዝኑብንም። አሁን በእኛ እናንተ ባመጣችሁት ነገር እንዴ ቆይ እሺ ነፍሰ ጡር መታሽ ይቆጭሽ እንደ ሴት ልጅ ትክክል ነሽ። እሺ ባንቺም ሆነ በማንም ሆነ ከዛች ሴት ጋር መደባደብ መማታትም የለበትም። ነገር ግን መነሻውን አይተሽ ከሆነ መነሻው እሱ ነው ጉራውን የጎረረው። ወንድ ልጅ ሆኖ ደግሞ ወንድ ልጅ በዛ ልክ እንዲላፈጥበት መፍቀድ የለበትም። ብሩኬ የእንትኑን የተወጣው እኔ ሴቷ ጋር መጠፋበት ሴቷ ጋር መማታቱን እኔም አልደገፍኩትም። ግን እዚህ ጋር እሱን ሀሳብ መስጠት ከፈለግሽ ደግሞ እኮ እኔ ላይ ጀና አንቺና እሷ ምን ያገናኝ? አንቺ እኮ ስለሚወድሽ ነው። ሰው በሚወደው ሰው ላይ እንዴት ነው እጁን የሚያነሳው? አያነሳም። አንቺና እሷ እኮ አትገናኙም። ሰው እንደ ሰውኛ እንደ ሴት ያከብራታል። ግን ደግሞ ገደብ አለፈች። እሷም እኮ ቢመቻት እጇን ባይዛት እኮ በጥፊ ልትለው ነበር እኮ ብሩኬን። እንዴ ምን ነው ማናት? ለምንድን ነው በጥፊ የምትለው? ለምን ሲባል መሆን የለበትም። ያ ነገር እንኳን ቢቆረቁረሽ አይ ብሩኬ በዚህ ልክ ሄደህ ከሰው ጋር የማንንም ሴት ልጅ የማንንም ሳይሆን እዩንም በጥፊ እንድትላት አልፈልግም፣ ከሷ ጋር እንድትማታ አልፈልግም። እንደዚህ እየተባለ ነው በእኔ ጉዳይ። ስለዚህ ብሩኬ ይሄን የምታረገው ነገር ይቅርብህ፣ እንደዚህ አታድርግ። ይሄ በቃ መፍትሄ ሊሆን አይችልም። በቃ ምን አለ እንደዚህ አይነት መልእክት ማስተላለፍ ምን ችግር አለው? በቃ እሷ ጋር እየተጠፋጠፍክ ነው፣ ከኔ ጋር እንለያይ፣ ለእኔ ብለህ ነው እንዲህ የምታረገው አይባልም እኮ። ግን እውነት አንዳንዴ ለኦዲየንሶቻችሁ አስቡ። እውነት አሁን እንዲህ ስትይ ደስ የሚለው ሰው አለ በነገራችን ላይ እነሱን ለማስደሰት ፈልገሽ ከሆነ ኦኬ። ግን ደግሞ በጣም ሃይሚ ልጄ ብሩኬ ልጄ እያሉ እግዚአብሔርን እንኳን ስንት ሸር ደርሶኛል በውስጥ ዩቱብ ስሪበት እያሉ ማለት ነው፣ ልጄ እያሉ ማለት ነው። ለነሱ አታስቢም ትንሽ? በቃ እንደዚህ ይሄን ሞልተሽ አፍሽን ሞልተሽ እንደዚህ በቃ መለየት አለብን ስትይ 10 እየደጋገምሽ እዛው ስትይ ይደብራል። እንደዚህ ለማለት ቪዲዮ ላይ አትምጭ። በቃ ይቅርብሽ። የምሬን ነው። እንደዚህ እንለያይ ብለሽ ማለት እናቶችሽን ኦዲየንሶችሽን ከምታስቀይሚ ህይወት ይቀጥላል። ምንም ብሩኬ ከአንቺ ከለየ ምንም የሚመጣው ነገር የለም። አንቺ ከብሩክ ተለየሽ ምንም የሚመጣው ነገር የለም። ህይወትሽ ይሄ ያንቺ ነው። ግን ነገም ተነጎዳም ዛሬም እየመጣሽ እንደዚህ ልለያይ በሚል ርዕስ እየመጣሽ የኦዲየንስን ልብ አትጉጂ። የምሬ ነው። ስንት እናቶች አሉ፣ ስንት እውነቴን የምሬ ነው። በጣም የሚያሳዝኑ እንደዛ ትንፋሻቸው ውጥር እስከሚል ድረስ በጣም ብዙ ቦይስ ነው የሚደርሰኝ። ከቦይስ ውስጥ አንዱን ትላንት አሰምቻለሁ፣ አንዱንም ዛሬ አስገብችላችኋለሁ በቪዲዮ መካከል ማለት ነው። እና በጣም ሼም ይኖራችሁ። ስራም ቢሆን በዚህ ልክ በጣም ይደብራል። ስራ ብለሽ አታውሪ እያላችሁ ነው ጋይስ። አሁን ላይ ደግሞ ብሩኬ እየማለ ነው፣ ማን ላይ እያስገባ ነው እንዴ? እንዴት ነው በዚህ ልክ እናንተ? አይደል ነው ያልገባኝም። ምን ላይ ነው ያላችሁት? ምን እያደረጋችሁ ነው?
እኔ ምንም ሊገባኝ አልቻለም። ከቅርብ ጊዜ በኋላ የዩ ባል ተብዬው ከመጣ በኋላ የሚሰራው ቪዲዮ እውነቴን ልንገራችሁ ምንም አልገባኝም። በቃ የዩ ባል ትናንትና መጥቶ ከትናንትና ቪዲዮ ጀምሮ ምንም አልገባኝም። እስከዛ ድረስ ግን እየገባኝ ነበረ። ከትናንትና ጀምሮ ግን እስከ ዛሬ ቪዲዮ ምንም አልገባኝም። ዛሬ አሁን ሃይሚ ትናንት እዩን በጥፊ መታሃታልና አንተ ከኔ ጋር ለኔ ብለህ እሷን በጥፊ መታህ ከኔ ጋር አትቀጥልም። ምን ማለት ነው አሁን ይሄ? እሺ ኦኬ ትቆጣው፣ በጥፊ ስለመታት ሌላ ወንጀል ሊመጣበት ስለሚችል እንደዚህ ነው። ይሄንን ነገር እንድታረጋ አልፈልግም። ይሄ ኦኬ እንደ አንድ ሚስት ምክር ነው። እንደ ፍቅረኛ ሚስትነቱ የሚቅርብሽ ገና ስላልተሰጠሽ እንደ አንድ ፍቅረኛ ወይም ደግሞ እንደ አንድ ጓደኛ ይሄ ሪስክ ይመጣብሃል። አንተ ላይ ሪስክ ሲመጣ በእኔ ጉዳይ ነው የመጣው ብሩክ ይሄን አታድርግ። ይሄ አንድ ምክር ነው ጋይስ። እውነት ዛሬ ሃይሚ በጣም እናያናደደችኝ። ማለት ደስ የሚላችሁ ሰው አላችሁ። እኔ ለእኔ አይደለም የምናደደው ቤተሰብ፣ እኔ ምንም የሚጎልብኝ የለ የሚቀንስብኝ የለም። ግን በቃ ለእሷ ለራሷ ብዙ ሰው ስለሚያዝንባት በጣም እናቶች ቤተሰቦች ስላሉ ከዛ አንጻር የሆነ አንዳንዴ በቃ ሰበር ያለ ንግግር የሚባል ነገር አለ። ግን እሷ በቃ እዛው ላይ ዛሬ ምንለያይ ነገ ምንለያይ በቃ ይሄን ብቻ ርዕስ ነው የሰጧት። ሲጀምር ማለት ነው እንደዚህ አይነት ድራማ ሲጀምሪ ዊግ አትቀያይሪ። ዊጉ ላይ ነው መሰለኝ አብሮ ጅኒው የሚቀመጠው። የሆነ እንለያይ ማለት ጅኒ ነው ታውቃላችሁ ቤተሰብ። እኔ እሷን አይደለም ጅኒ ያልኩት፣ ደግሞ በኋላ ደግሞ ነገር እንዳታቀሳስሩ። እውነት ዊግ ጅኒ ነው ሲጀመር ማለት ነው። የምሬ ነው። ዊግ ጥፍር መቀጠል ምናምን ጅኒ ነው። ስለዚህ እሱ ነው በይበይ የሚላት ማለት ነው። ይሄ ከሚወዱት ሰው መሃል እንግዲህ ማለት የፈለገ ሰው ይሄ ሰው በድሏታል። እሺ ሰው ነው አጥፍቷል። ጥፋቱን አልካደም እስከነ ጥፋቱ። ግን ይሄ ጥፋቴ ወንጀሌ አንድ ቀን ይጸዳልኛል እያለ ነው እና ይቅር በይኝ እያለም ተንበርክኮ ለምኗታል። በቃ አድርጎት የማያውቀውን ነገር ተንበርክኮ ለምኗታል። መንበርከኩ ቆጭቶች ሳይሆን ያን የተንበረከከውን እሷ በቃ ከልቧ ይቅርታ እንታደርግለት ነው። የዚህን ያክል ጨካኝ ከሆንሽ ደግሞ ምንም ፍቅር ነገ አስፈላጊ አይደለም። ፍቅር ይቀጥላል ማለት አይደለም። አንቺ ስታለቅሺ፣ አንቺ የሆነ ነገር ስታረጊ እሱ እየተንሰፈሰፈ እሺ በቃ ሃይሚዬ የሚልሽ ከሆነ አንቺ ምንም አይነት ለሱ ቦታ ከሌለሽ ካሁኑ እንለያይ ማለትሽ ጥሩ ነው። እውነቴን ነው። እኔ እስከዛሬ ድረስ ለብሩክ ቦታ እንዳለሽና እንደምታከብሪው እንደምትወጁ ነው ማውቀው። ዛሬ ግን ማለት እንጃ ከምን ጊዜውም ደግሞ የዛሬ ባሰ ነው። አንድ ነፍሰ ጡር በጥፊ መታህና ለእኔ ብለህ እንደዚህ አትሆን። በቃ እሱ ወንጀል እንዳይሆንብሽ መምከር የአባትነት ነው መምከር። ጭራሽ ቤተሰቦችን ሰብስበህ አሳምነህ እንዴ ምንድን ነው? ምን ለቤተሰብ ብላችሁ ነው እንዴ እናንተ አብራችሁ ኖራችሁ ስለምትዋደዱ ስለምትፈላለጉ ነው። ካልተፈላለጋችሁ መብታችሁ ነው መለያየት። ተለያየም ብላችሁ ቪዲዮ አትስሩልን ለኛ፣ እኛ አንፈልግም። አለቀ በቃ። ካልተግባባችሁ በዛው አለቀ። ምንም አዲስ ነገር የለም እዚህ ጋር ማንም አይጠይቃችሁም ሲጀመር ማለት ነው። ግን ከመለያየት ሰላም መፍጠር በጣም ቀላል ነው። በጣም ሲምፕል ነው ይሄ ነገር ማለት ነው። እንኳን አይደለም ሳይሆን ቀርቶ አላደረኩትም ብሎ በዚህ ልክ እየተከራከረሽ እያለ አድርጎት እንኳን ቢሆን ማለት ነው ያ ነገር አለቀ በቃ። እንደ ማንኛውም ሰው ተቆራጭ ያደርጋል፣ ያድጋል። አንቺ ከሱ ጋር መቀጠል ከፈለግሽ ብዙ ነገር ማድረግ ትችላለሽ። ግን አትፈልጊም አንቺ ከውስጡ ሲጀመር ከመጀመሪያውም አልነበረሽም። እኔ እንደዛ ነው የተረዳሁት። ቤተሰብ በጣም ይቅርታ አድርጉልኝ ስለዛሬ ንግግሬ። በጣም ነው የተናደድኩት። ለእኔ ህይወት አይደለም የተናደድኩት፣ የምሬን ስነግራችሁ። አይባልም እንደዚህ ለማም ይሁን በምንም ይሁን የፈጣሪያችሁን ስም እየጠራችሁ እየሰራችሁ ነው። እውነት አይባልም በዚህ ልክ ማለት ነው። ምክንያቱም በጣም የሚወዳት የሚያዝኑባት ኦዲየንሶች አሉ። ለነዛ እንኳን ማሰብ አለባት። ትንሽ ለዘብ ያለ ንግግር መናገር አለባት። ድራማም ቢሆንም ባይሆንም። ሲቀጥል ደግሞ እናንተ ማላ እየማላችሁ ለየትኛው ድራማ ነው? ከመቼ ወዲህ ነው እየተማለ ማላ ድራማ የሚሰራው? በቃ እውነትም ከሆነ እውነተኛውን ነገር ማሳወቅ ነው አለቀ። ምንም እኮ በዚህ ልክ ምንም ይሄን ያህል ነፍስ አይደለም የጠፋው፣ ልጅ ነው የመጣው፣ ወይም በሽታ አይደለም እንዴ። የኔ ያልሆነ ቀን ያገናኘኝ አለ ብሩክ። እሺ ከዛ በኋላስ ምንድነው የምታረጊው? ያዘጋጅሽው ህይወት አለ ምንድነው? ቆይ እኔ አልገባኝም የሃይሚ ነገር ቤተሰብ ብቻ ይገርማል። ግን በዚህ ልክ እኔ አልጠበቅኩም እንደዚህ ማለት ነው። ለካ ሁሉም ሰው ለካ ጤነኛ ከሆነ ነው የሚወደደው። እኔ የተረዳሁት ያን ነው።